የጨረቃ ፋሚሊዎች እንኳን ደስ ያላችሁ ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሰላም 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 ብያለሁ። ዛሬ እንደኔ ደስ ያለው ማን ነው? ደስ ብላችኋል? ዛሬ ሀይሚዬ እንግዲህ ነገ ማለት ነው ተብሩኬ ጋር ዱባይ ትመጣለች ማለት ነው። ትኬቷን ቆርጦላታል። በነገራችን ላይ ብዙዎቻችሁ እኔ ነገራችሁ ነበረ ማለት ነው፣ ግን ያላመናችሁ ነበራችሁ። ምክንያቱም ትኬቱን አቃጥለዋለሁ እንዲሁም ቀድጀዋለሁ ምናምን ብሎ ነበርና ብሩኬ፣ በዛ ምክንያት ብዙዎቻችሁ በቃ ትቷል ሊመጣ ነው በቃ ያልሆነ ነገር ራሱ ለሱ ስም እየሰጣችሁ ነበር የነበራችሁ ማለት ነው። እንግዲህ እኔ ቆርጠዋልን አብረው እንደሚመጡ ነግሬያችሁ ነበረ። እናንተ ግን ምንም አላመናችሁም ማለት ነው። እንግዲህ እንኳን ደስ ያላችሁ የጨረቃ ፋሚሊዎች የሆናችሁ ላይክ እያደረጋችሁ ሰብስክራይብ በማድረግ እኔንም አበረታቱኝ ማለት ነው ውዶችዬ። እንኳን ደስ ያላችሁ። በጣም ደስ ብሎኛል እኔ ሆነ ለመናገር ሀይሚዬ ዛሬ ማለት ነው ያበደ አምሮባታል። አረ በነገራችን ላይ ሁለቱም አምሮባቸዋል ማለት ነው። ዛሬ ፏ ድምቅ ሽብርቅ ብለው ማለት ነው። አምራ ጠጉሯን ተሰርታ ምናምን ጥፍሯን ተሰርታ ምናምን በቃ በጣም የሌለ አምሮባት ማለት ነው። ብሩኬ ራሱ እንዴት እንዳማረብሽ እያላን ነበርና ከዛ ጥፍሯን ለማሳየት ራሱ አይታችሁ ከሆነ ማለት ነው እንዴት እንደሆነች ማለት ነው። እና እውነት በጣም ነው ደስ የሚሉት። እኔ እውነት ለመናገር ማለት ነው ቃል የለኝም ለነሱ። በጣም ነው የምወዳቸው እኔ እውነት ለመናገር ማለት ነው። እና ከዛ በኋላ ልሄድ ነው ብሎ አሳሯን አሳይቶ ብሩኬ የስራህን ይስጥ መቼም አንተ እንደው በቃ ሳ ማሰቃየት ትወዳለህ ማለት ነው። ስለዚህ ልሄድ ነው አለ። መጀመሪያ እራት እንደሚጋብዛ ነገራ። ከዛ በኋላ እራት ጋብዤሽ ከዛ ወደ ቤትሽ አስገባሻለሁኝ። ከዛ በኋላ ነገ እኔ እሄዳለሁ፣ ነገ ነው ዱባይ የምሄደው አላት። ከዛ ለምን አልነገርከኝም ብላ አኩርፋ ነበረ ማለት ነው። ከዛ በኋላ ሰርፕራይዝ አደረጋት ማለት ነው። ሰርፕራይዝ ትኮን ግን ያለ ውይ እኔ ለራሴ ማለት ነው እኔ ቪዲዮውን እያየሁ ማለት ነው እውነት ለመናገር ጮክ ያለሁ እኔ ራሱ ማለት ነው። እሷ ደስ ስትላት እንደዛ በቃ እኔ ራሱ እንዴት ደስ እንዳለ ልነግራቸው አልችልም፣ በተሰብ ማለት ነው። የድምጤን ነገር ግን ተዉት እና በጣም ነው ደስ ያለኝ። በቃ እኔ በቃ እንዴት እንደተደሰትኩ ልነግራቸው አልችልም። ወልካም ዱባይ ብለናል። እንግዲህ ዱባይ እንቀበላቸዋለን። ዱባዮች እንግዲህ ተዘጋጁ ማለት ነው። ተዘጋጅተን ነገ አበባ ይዘን ማለት ነው ቦሌ ሪፖርት እንቀበላቸዋለን ማለት ነው። እንግዲህ ነገ ይመጣሉ ማለት ነው። እንግዲህ ያው እንቆያለን ብለዋል። ቢያንስ ሳምንት ምናምን ከዛ በላይ እንቆያለን ብለዋል ብሩኬ እና ጥሩ ጊዜ እንደሚያሳልፉ በቃ ጥሩ ወቅት እንደሚኖራቸው በጣም አሪፍ ጊዜ እንደሚያሳልፉ ምንም ጥርጥር የለ። ዱባይ ደግሞ በጣም አሪፍ ነው። አሁን ላይ ደግሞ በጣም ጥሩ ነው። አየሩ ራሱ በጣም ደስ የሚል አየር ነው። ሙቀትም አይደለም ብርድም አይደለም፣ መካከለኛ የሆነ ነው። በጣም ደስ ይላል በአሁኑ ሰዓት ማለት ነው። በሙቀቱ ሰዓት ነው በጣም የሚያስጠላው፣ ብርዱም ትንሽ ይደብራል። ግን አሁን በጣም ጥሩ ላይ ነው ያለው ዱባይ ላይ። እና እንግዲህ ወልካም ዱባይ ብለናል ማለት ነው። እንግዲህ ነገ ቆንጆ አበባ ገዝተን ማለት ነው ሪፖርት ማለት ነው። እኔንም ማግኘት የምትፈልጉ ልጆች ካላችሁ በውስጥ አናግሩኝ ማለት ነው። ነገ ዱባይ ነኝ ማነው ነገ ቦሌ ነኝ ማለት ነው። እኔ ሀይሜና ብሩኬ መቀበል አለብኝ፣ እውነት መቀበል አለብኝ ማለት ነው። እና እንግዲህ አበባችንን ይዘን እንቀበላቸዋለን ማለት ነው። ወልካም ዱባይ ብለን ማለት ነው። የመዳም ቅመሞች እንግዲህ ነገ የሌለ ተዘጋጅታችሁ ጠብቋቸው ማለት ነው። እንግዲህ አድናቂዎቻቸው የምትወዷቸው በቃ ብሩኬንም ሀይሚንም ማለት የእነሱን ደስታ የምትፈልጉ ሁላ በቃ እንግዲህ ወልካም ዱባይ መጥተውላቸዋል፣ ነገ ይመጡላቸዋል ማለት ነው። ተቀበሏቸው ማለት ነው። እንግዲህ በጣም አሪፍ ወቅትና አሪፍ ጊዜ እንደሚኖራቸው ባለሙሉ ተስፋ ነኝ። ዱባይ ደግሞ በጣም ብዙ ቦታ አላት፣ በጣም የሚገራርም ቦታ አላት በነገራችን ላይ ማለት ነው። ዱባይ ለመዝናናት በጣም የሌለ ነገር በቃ የሌለ በቃ በጣም ደስ የሚል ቦታ አለው። እንግዲህ ያው እንትን ማን ነው የሚያስጎብኛቸው ምናምን ካለ በጣም ብዙ የሚታይ ነገሮች አሉ፣ የሚዝናኑባቸው ቦታዎች አሉ።
በጣም አሪፍ አሪፍ ቦታዎች አሉ ማለት ነው። ደስ ደስ የሚሉ ቦታዎች አሉ። እንግዲህ እንደዛ ዘና ትሉ እንድናያቸው ነው የምንፈልገው። ሁላችንም የነሱን ዘና ማለትና ፈታ ማለት ሁላችሁም ያው ትፈልጋላችሁ። እንደምትፈልጉ ደግሞ ምንም ጥርጥር የለውም ማለት ነው። እና እንግዲህ ፈታ ይላሉ ማለት ነው። ዱባይ ማለት ነው። ወልካም ዱባይ። ዱባይ በነገራችን ላይ ዱባይ በጣም የሚመች ሀገር ነው። ቤተሰብ እውነት ሙቀት በሆነ ሰዓት ነው እንጂ ትንሽ ሙቀት ባልሆነ ሰዓት በብርዱ ሰዓት በጣም ደስ የምትል ሀገር ናት። እውነት ለመናገር ማለት ነው። በጣም ካምላችሁ በላይ ማለት ነው። ደስ የሚል ነው እውነት። እውነቴን ነው የምነግራችሁ። እና ዱባይ ያላችሁ ታውቁታላችሁ ብዬ አስባለሁ። እንግዲህ ዱባይ የሌላችሁ ደግሞ መጥታችሁ ራሱን ለመጎብኘት በጣም ደስ የሚል ሀገር ነው። ለመኖሪያ ደግሞ በጣም ይመቻል። ያው እንግዲህ እየኖርንበት ነው ማለት ነው። እና ሁላችሁንም እወዳችኋለሁ። እኔንም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱኝ ማለት ነው። ላይክ እያደረጋችሁ ቤተሰብ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ ማለት ነው። 6000 አስገቡኝ። እወዳችኋለሁ። ቻው